መቼም በአንድ ቦታችን በጣም ብዙ ቦታ ከናንተ ከቤተሰቦቼ ጋር እየዞርን ስለሆነ እቺ ልጅ ብላ አውሮፓ ገባች የት ሄዳ ነው እያላችሁ እንደሆነ እርግጠኛ ነኝ። የትም አልሄድኩም እዚሁ ሀገራችን ላይ ለዛው መሃል አዲስ አበባ ነው ያለሁት። በቅርብ የተመረቀው አዲሱ እንጦጦ ፍሬንድሺፕ ፒኮክ የወንዝ ዳርቻ ቦታ ላይ ነው ያለሁት። በጣም ካሰብኩት በላይ የሚያምር ሆኖ ነው ያገኘሁት። በጣም ብዙ ነገሮች እንዳሉት ሰምቻለሁ፣ ግን ካሰብኩት በላይ በጣም ትልቅና ሰፊ ነው። ይሄ አሁን እኔ የነበርኩበት ቦታ እንግዲህ እንደምታዩት በጣም ጸጥታ ለሚፈልግ ሰው፣ የተረጋጋ ጊዜ ማሳለፍ ለሚፈልግ ሰው፣ መጻፍ ለምትፈልጉ ሰዎች፣ ማንበብ ለምትፈልጉ ሰዎች፣ እንዲሁ ደግሞ ለፍቅረኛሞችም ቁጭ ብላችሁ ሆዳችሁን ማውራት ለምትፈልጉ ሰዎች አመቺ ሆኖ የተሰራ ቦታ ነው። ከከተማ በጣም የወጣችሁ አይነት ስሜት አለው። እኔ ቅድም ቁጭ ብዬ ስመሰጥ ነበረ። ከዛ ውጪ እዚህ ጋር ምን አለ ብለውኝ ነበረ ቅድም። ይሄ ስቴጅ ነው፣ መድረክ ነው። እዚህ ውስጥ የተቀመጡ ሰዎች እዚህ ጋር የተለያዩ የጥበብ ስራዎች መቅረብ ይችላሉ። እናንተ ሀገሬ ልጆች እዚህ ጋር የተለያዩ የጥበብ ስራዎችን ማቅረብ የሚቻልበት ስቴጅ አለ። እንደምታዩት ደግሞ መቀመጫዎች አሉ። ከዚህ ከፊት ለፊት ደግሞ የምታዩት በጣም የሚያምር ውሃ ወይም ደግሞ ወንዝ አለ ማለት ነው። እንዴት የሚያምር መንፈስ የሚያድስ ቦታ እንደሆነ ልነግራችሁ አልችልም። እንየው። ገና መጀመራችን ነው። ባይዘው ገና ብዙ ነገር ይቀራል። አሁን ወደ ስቴዲየሙ እየሄድኩ ነው። በነገራችን ላይ ሁሉንም አይነት ስፖርታዊ ክንውኖች ማድረግ የሚያስችል ቦታ አለና መግቢያው ላይ እንደዚህ እንደምታዩት የተለያዩ የስፖርት ክንዋኔዎችን የሚያሳዩ ቅርሶች አሉ። የዓለም ዋንጫ፣ የአፍሪካ ዋንጫ፣ ሩጫ፣ ውርወራ፣ ዝላይ፣ አንድ ስፖርት የቀረ የለምና በጣም የሚያምር ጥበብ ነው ይሄ ራሱ። እንዴ ለምዶ ማቀብለው ለዚህ ልጅ ግን ኳሱ ማለት ነው እንትን ነው ከባድ ናት በጣም። ለስፖርት የሚመች ልብስ ለብሼ ብመጣ አሪፍ ነበር። ማንም አይችለኝም ብታይ ኳስ ነኝ። አንተ እንትን ነው እንደ ጓደኛ ለምዶ ማቀብልህ ለምዶ ማይገባው ጎል ምን ይላል ፈረንጂን መረብ የመታ ጎል ይላል። ይሄ ደግሞ እንዲህ የተንጣለለው ስቴዲየም ነው። እዚህ ሁሉም ስፖርታዊ ክንውኖች ማድረግ የሚያስችል ቦታ ነው። እንደምታዩት በጣም የሚያምርና ምቹ የሆነ ስታንዳርዱን የጠበቀ የእግር ኳስ ሜዳ አለ። በጣም ብዙ ተመልካቾችን በአንድ ጊዜ ማስተናገድ የሚችል ሜዳ ነው። የሜዳ ቴኒስ አለ። ለህፃናት ደግሞ ስፖርታዊ ክንውኖችን ማድረጊያ ቦታ አለ። እንደምታዩት ደግሞ የ100 ሜትር ትራክ የመሮጫ ትራክ አለ። በዛ በኩል ደግሞ አውትዶር ጂም ወይም ደግሞ የውጪ ጂም የተለያዩ ስፖርታዊ ክንውኖችን ማድረግ የሚያስችሉ ማሽኖች የተሰሩበት የውጪ ጂም አለ። እንደዚህ አይነት ቦታዎችን በጣም ደስ የሚሉኝ ለሁሉም የማህበረሰብ ክፍል ክፍት የሆኑ ቦታዎች ናቸው። ስለዚህ ማንኛውም ሰው መጥቶ መዝናናት ይችላል። ስፖርት እየሰራ ጤናውን መጠበቅ ይችላል። ከዛ ደግሞ በጣም ብዙ ደግሞ ተፈጥሯዊ የግብርና ምርቶች ደግሞ አሉ። ፍራፍሬዎች አሉ፣ ማር አለ። በጣም ልዩና ደስ የሚል ቦታ ነው።
በነገራችን ላይ ይሄ አውትዶር ጂም ያልኳችሁ ነው። ጂም ውስጥ የምናገኛቸውን የተለያዩ ስፖርት የምንሰራባቸውን ማሽኖች እንግዲህ በእጅ የተሰሩ ይመስለኛል። እዚሁ ሀገር ውስጥ ይሰሩ እርግጠኛ አይደለሁኝም፣ ግን ጂም ውስጥ የምናገኛቸውን ማሽኖች እንግዲህ በባለሙያ ተሰርተው እዚህ እንደምታዩት አውትዶር ነው ያለው። በጣም የሚያምር ቦታ ነው። ዛፍ አለ፣ ንፋስ አለ። እዚህ ንፋሳችሁን እየተቀበላችሁ ውጪ ላይ እንደውም አይደክማችሁም፣ በደንብ ትሰራላችሁ ማለት ነው። በጣም ነው ደስ የሚለው። እኔ አሁን ጂም ውስጥ ያልመጣ ሞራሌ እዚህ መጣ። በነገራችን ላይ የስፖርት ልብስ አለመልበሴ ዛሬ በጣም ነው የቆጨኝ። ነው በጣም የጂም ሞራል ምንድነው የሚሰራው? ይሄ ምንድነው? እሺ ቆይ እኔማ ሁሉንም ማሽን ነው የምሞክረው። እንደዚህ ብሎኛል ያው ያለ ነው የአንድ ቦታ ሰዓታችን ላይ ነው። በዛሬ አንድ ቦታችን ደግሞ ያየን ያለ ነው እንጦጦ ፍሬንድሺፕ ፒኮክ የወንዝ ዳርቻ ልማት አዲስ በቅርብ የተመረቀው ማለት ነው። በጣም ጥሩ ጊዜ ያሳለፍኩኝ ነው። እኔ እንደነገርኳችሁ በጣም ትልቅ ነው። በነገራችን ላይ ይሄ የወንዝ ዳር ልማት የተወሰነውን ዛሬ በአንድ ቀን ማየት የቻልኩትን ነው ያሳያችሁ ያለሁት። አሁን ደግሞ የስፖርት ማዘውተሪያ ቦታዎችን አየን። ጉብኝታችን ደግሞ እንቀጥላለን። የስትሮበሪ እርሻው ጋር ደርሰናል። በደንብ ነው የሚታየው ገና ከዚሁ ራሱና ያልደረሰ ስትሮበሪ፣ ከዛ ደግሞ ቀይ ቀይ ሆነ የደረሰም ስትሮበሪ አለ። እድሌ ልሞክር ካስቀመሱኝ ገብቼ። በስማም ትልቅ ነው በጣም። ትንሽዬ ናት። ከሱም ይበልጣል። እናንተ የአፕል የሚያካክል ስትሮበሪ ነው። ሀገራችን ስትሮበሪ ለካ ይለያል። በጣም ነው የሚያምር። ይሄ ግን አሁን ከዚሁ ከማሳው ሲወጣ አይቼዋለሁ። ስለዚህ ምን ያደርገኛል? ልበላ የእውነት ግን አሁን ስትሮበሪ ብዙ አፍቃሪ አይደለም። ገበያ ላይ ያለው ይቆመጥጣል። ይሄ ግን ደስ ይላል። ዝርያው ይለያል ማለት ነው። እስቲ ላይ የተለቀመው ጋር ልሂድና የታሸገው ጋር ልሂድ። አመሰግናለሁ። እዚህ የወንዝ ዳርቻ ልማት ውስጥ በጣም ብዙ የግብርና ስራዎች እንደሚከናወኑ ሰምቻለሁ። ከነዛ ውስጥ አንዱ ደግሞ እዚህ ፊት ለፊቴ ላይ የምታዩት ንብ ማነብ ወይም ደግሞ የንብ እርባታ አለ። ለአካባቢው ማህበረሰብ የስራ እድል የፈጠረ ቦታ ነው። ከዛ ውጭ ደግሞ እዚህ አካባቢ ለመዝናናት የሚመጣ ማንኛውም የማህበረሰብ ክፍል
እዚህ ቦታ ላይ የሚሰሩ የተለያዩ የግብርና ውጤቶችን ገዝቶ ለራሱ ለመጠቀም ይዞ መሄድ ይችላል። ቀጥላል። እንግዲህ በዛሬው አንድ ቦታችን እንጦጦ ፍሬንድሺፕ ፒኮክ የወንዝ ዳርቻ ጀመርነው ነው ማለት የሚቻለው። ማለት አየነው ማለት አይቻልም፣ ምክንያቱም በጣም ብዙ ነው። በእግር ራሱ እየሄድን የምንጨርሰው አይነት ፕሮጀክት አይደለም። ዛሬ ጀምሬዋለሁ፣ ግን በተከታታይ የአንድ ቦታ ፕሮግራሞቻችን ሌሎች ደግሞ ያላሳየኋቸውን አሁን ዛሬ ያየነው የእንጦጦን ፓርት ብቻ ነው በተወሰነ መንገድ ያላየናቸውን ወደ ሽሮ ሜዳ ወደ ቀጨኔ ደግሞ ወደ ታች በጣም ብዙ የመዝናኛ አማራጮች ያሉት ቦታ ስለሆነ እሱንም ደግሞ በሌላ ፕሮግራማችን እናያለን። እንግዲህ ፍራፍሬው እዚህ የተመረተው ማሩ የተለያዩ በነገራችን ላይ ስትሮበሪውን ብቻ ሳይኋችሁ እንጂ ብዙ አይነት አትክልትና ፍራፍሬዎች ይመረታሉ። ከዚህ የሚፈልጋቸውን ፍሩቶች ተዝናንቶ ሲጨርስ ገዝቶ መሄድ ይችላል ማለት ነው። እኔ በጣም ደስ የሚል አሪፍ ጊዜ ነበረኝ። በአካል ደግሞ ሁላችሁም እየመጣችሁ ለሁሉም የማህበረሰብ ክፍል ክፍት የሆነ ቦታ ስለሆነ እየመጣችሁ ከቤተሰቦቻችሁ ጋር ከልጆቻችሁ ጋር ጥሩ ጤናማና የመዝናኛ ጊዜ እንድታሳልፉ ጋብዛችኋለሁ። ወደ ስቱዲዮ ልመልሳችሁ። ወዳችኋለሁ።